ሰላም ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ 2017 ሰዓት ማለት ነው እንግሊሽ ፓርት ኩዌሽን ይዘን መጥተናል ማለት ነው። ስለዚህ ቼክ ማድረግ ከፈለጋችሁ ቡክሌት ኮድ 395 ይላል ማለት ነው። ስለዚህ ዛሬ እንግሊሽ ፓርቱን ይዘን መጥተናል ማለት ነው። አብራችሁን ቆዩ። እንደተለመዱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ቀጥታ ወደ ጥያቄው እናልፋለን። የመጀመሪያው ሴክሽን 1 ቨርባል ሪዝኒንግ ነው። አጠቃላይ ኩዌሽን 1 አውት 35 ማለት ነው። በዚህ ላይ ሎጂካል እና አናሊቲካል ሪዝኒንግ፣ ሪዲንግ ኮምፕሬንሽን፣ ሴንቴንስ ኮሬክሽን፣ ክላሲፊኬሽን፣ አናሎጂ፣ ሶኖኒም፣ አንቶኒም እና ወርድ ሰብስቲቱሽን የሚሉ ጥያቄዎች ነው ያሉት ማለት ነው። ስለዚህ እያንዳንዳቸውን እናያለን ማለት ነው። መጀመሪያው አናሊቲካል ኤንድ ሎጂካል ሪዝኒንግ ነው። በዚህ ጥያቄ ኢንስትራክሽን 1 አፕ ቱ 6 ማለት ነው። ከአንደኛ እስከ ስድስተኛ ጥያቄ አናሊቲካል እና ሎጂካል ሪዝኒንግ ነው የምንመለሳቸው ማለት ነው። ዲልስ ዊዝ ዘ ሎጂካል ኤንድ አናሊቲካል ሪዝኒንግ ሪድ ዘ ጊቨን ሴት ኦፍ ኮንዲሽን ኤንድ አሰፕሽንስ ፎር ኢች ኦፍ ዘ ኩዌሽን ዜን ቹዝ ዘ አንሰር ዛት ዩ ቲንክ ኢዝ ሞስት አፕሮፕሪየት አመንግ ጊቨን ኦልተርናቲቭ። ስለዚህ ትክክለኛ መልስ ይሆናል ብላችሁ የምታስቡትን መልስ ትመርጣላችሁ ማለት ነው። ስለዚህ የመጀመሪያው ጥያቄ ምን ይላል? ኢፍ ለማለት ነው። እዚጋ ኢፍ ቱ ዴይስ አፍተር ቱሞሮ ኢዝ 4 ዴይስ ቢፎር ሳተርዳይ ዋት ኢዝ ቱዴይ ወይም ዛሬ ማለት ነው። ለምሳሌ ኢፍ ቱ ዴይስ አፍተር ቱሞሮ ከነገ በኋላ 2 ቀን ማለት ከቅዳሜ በኋላ 4 ቀን ማለት ነው። ስለዚህ ዛሬ ቀኑ ማን ነው የተባለ። ስለዚህ እያንዳንዱ ጥያቄ ጊዜያችንን ለመጠቀም ያህል ማለት ነው። እናንተ ፓውዝ እያደረጋችሁ መልሱን ትሰራላችሁ፣ እኔ ደግሞ እያብራራው እሄዳለሁ ማለት ነው። መልሳችን የሚሆነው ማን ነው? ሳተርዳይ ነው የሚሆነው ማለት ነው። እንዴት ነው የሚለውን ስናይ ቱ ዴይስ አፍተር ቱሞሮ ማለት 4 ዴይስ ቢፎር ሳተርዳይ ማለት ነው እያለ ነው። ስለዚህ ይችኛዋን እናቆያትና 4 ዴይስ ቢፎር ሳተርዳይ ማለት ምን ማለት ነው? ሳተርዳይ ያለ ቅዳሜ ማለት ነው። ሳተርዳይ ከዛ ከሱ 4 ቀን ወደ ኋላ ሂዱ። እሺ ፍራይዴይ ያለ ፍራይዴይ፣ ከዛ እዚህ ጋር ማን አለ? ተርስዴይ አለ፣ ከዛ ዌንስዴይ አለ፣ ከዛ ማን አለ? ቲውስዴይ ማለት ነው። ስለዚህ ቱዴይስ አፍተር ቱሞሮ ማለት ማን ነው? ቲውስዴይ ነው ወይም ማክሰኞ ነው። ሶ ከማክሰኞ በኋላ 2 ቀን ወደ ኋላ ሰኞና ማን? እሁድ። ከዛ ቀኑ ማን ነው ማለት ነው? ቅዳሜ ነው ማለት ነው። ወደ ኋላ መቁጠር ነው ማለት ነው። ካልገባችሁ ወደ ኋላ ወይ ፓውዝ አድርጋችሁ እዩት ወይ ደግሞ እንደገና ላስረዳችሁ ማለት ነው። ምን ማለት ነው? ጀስት ቃሉን ብቻ ተረዱት። ከነገ በኋላ 2 ቀን ወደ ኋላ ማለት ከቅዳሜ ወደ ኋላ 4 ቀን መቁጠር ነው ተብላችኋል። ሶ ቅዳሜ አለ እዚህ ጋር ቅዳሜ ከዚህ ጋር 4 ዴይስ ቢፎር ሳተርዳይ ነው የተባላችሁ። ሶ ከቅዳሜ በኋላ ወደ ኋላ 2 ቀን 4 ቀን ማለት ማን አለ? አርብ አለ፣ ከዛ ሐሙስ አለ፣ ከዛ ማን አለ? ሮብ አለ፣ ከዛ ማን አለ? ማክሰኞ አለ። ሶ ቱዴይስ አፍተር ቱሞሮ ማለት ማን ነው? በዚህኛው ቦታ ማን ትተካላችሁ ማለት ነው? ቅዳሜ ማን ነው? ማክሰኞ። ሶ ማክሰኞ ማለት ደግሞ ቱዴይስ አፍተር ቱሞሮ ከሆነ ከማክሰኞ ቱዴይስ አፍተር ቱሞሮ ማለት 2 ቀን ወደ ኋላ ስትመጡ ሰኞና እሁድ። ሶ ቀኑ ማን ነው? ቅዳሜ ነው ማለት ነው። እሳችሁ በዚህ መልክ እንደዚህ ሆና ማለት ነው። ቱዴይስ አፍተር ቱሞሮ ኢዝ 4 ዴይስ ቢፎር ሳተርዳይ ልክ ወደ ኋላ መቁጠር ነው ማለት ነው። ከቅዳሜ ላይ 4 ቀን ትቀንሱና ቲውስዴይ ታገኛላችሁ። ቲውስዴይ ማለት ደግሞ ቱዴይስ አፍተር ቱሞሮ ማለት ነው። ሶ ከቅዳሜ ወይ ከማክሰኞ ወደ ኋላ 2 ቀን ሲቆጥሩ ቀኑን ሶስተኛው ቀን ስታደርጉት ማን ይሆናል ማለት ነው? ሳተርዳይ ይሆንላችኋል ማለት ነው። አራተኛው ጥያቄ ጋድ ኢዝ ኦልደር ዛን ዳን። ጋድ ዳንን ይበልጠዋል። ዳን ደግሞ ኦልደር ዛን ቤቲ። ዳን ኦልደር ዛን ቤቲ ቢሆን ዊዝ ሰኒ ቢንግ ኦልደር ዛን ዳን ኤንድ ያንገር ዛን ጋድ ሁ ኢዝ ዘ ያንገስት ይላል። ሶ ምንድነው የተባለው? ጋድ አለ በጂን ወክለው ከማን ይበልጣል አለ? ግሬተር ዛን ከዳን ይበልጣል አለ። ዳን ደግሞ ከማን ይበልጣል? ከቤቲ ይበልጣል ተባለ። ሰኒ ደግሞ ቢንግ ኦልደር ዛን ዳን ከዳን ይበልጣል፣ ከጋድ ደግሞ ያንሳል። ሶ እዚህ ጋር ነው ያለው ማለት ነው ዳን ሴኒ።
ስለዚህ በትክክል ስናስቀምጠው ጋድ አለ፣ ከዛ ሴኒ አለ፣ ከዛ ዳን አለ፣ ከዛ ቤቲ ያለች ማለት ነው። ሶ ያንግስቷ ማናት? ቤቲ ናት ማለት ትንሿ ቤቲ ትሆናለች ማለት ነው። ሲቀመጥ እንደዚህ ነው። ጋድ ግሬተር ዛን ወይም ይበልጣል ከሴኒ። ምክንያቱም እዚህ ጋር ምን ብሎናል? ሴኒ ከያንገር ዛን ጋድ ነው ተብለናል። ሶ ጋድ ይበልጣል ማለት ነው። ዳን ከዛ ቤቲ። ሶ ያንግስቷ ማናት? ቤቲ ትሆናለች ማለት ነው። ሶስተኛው ጥያቄ አኪ ኢዝ ባሊ ሲስተር። አኪ የባሊ ሲስተር ነው። ያያ ደግሞ ባሊስ ማዘር ናት ማለት ነው። ከዛ ለማ ኢዝ ያያስ ፋዘር። ጌቴ ኢዝ ለማስ ማዘር። ዜን ሀው አኪ ኢዝ ሪሌትድ ቱ ለማ። ሶ አኪ የማን እህት ናት? የባሊስ እህት ናት። ያያ ደግሞ የባሊስ ማዘር ናት። እዚህ ጋር ምንድናት? ያያ ለአኪም ምኑ ናት ማለት ነው? እናቱ ናት። ምክንያቱም የባሊ ማዘር ከሆነች አኪ የባሊ ሲስተር ስለሆነች እናታቸው ያያ ናት ማለት ናት። ሶ ለማ ደግሞ የያያ ምንድነው? ፋዘር ነው። ስለዚህ ለማ ለአኪ ምኗ ነው? አያቷ ነው ማለት ነው። ሶ ጌቴ ደግሞ የለማስ ማዘር ናት። ሶ አኪና ለማ ምንድናቸው? ሀው አኪ ዘዴት ለማ የሱ ግራንድ ዳውተር ና ማለት ነው። የልጅ ልጅ ናት እሷ። እንደዛ ነው ማለት ግንኙነታቸው። ጀስት እንደዚህ ሆና ማለት ነው። ጀስት ይሄኛው በጣም የሚያደናግራችሁ ከሆነ ማለት ነው በስሞች ላይ የእናንተን የቤተሰብ በመተካት በቀላሉ ማወቅ ትችላላችሁ ማለት ነው። እሺ አራተኛ ጥያቄ ስቴትመንት ዋን አለ። ምን ይላል ስቴትመንት ዋን? ኦል ፉትቦል ፕሌየርስ አር ስፖርትስ ፐርሰን፣ ወይም ደግሞ ሁሎችም ኳስ ተጫዋቾች ስፖርት ፐርሰን ናቸው አለ። ስቴትመንት ቱ ደግሞ ምን ይላል? ኦል ስፖርትስ ፐርሰንስ አር ፊት። ኦል ስፖርት ፐርሰን ማለት ሁሎችም የስፖርት ሰዎች ፊት ናቸው፣ ወይም ጀስት ፊትነስ አላቸው፣ ስፖርተኛ ናቸው አለን። ከዛ ስቴትመንት ስሪ ደግሞ ምን ይላል? ሳም ፉትቦል ፕሌየርስ አር ናት ፊት። ጥቂት ኳስ ተጫዋቾች ደግሞ ፊት አይደሉም ማለት ሰው። ኮንክሉዥን ምን አለ? ሳም ፉትቦል ፕሌየርስ አር ናት ፊት። ዲስ ኮንክሉዥን ኢዝ ኤ አፕሮፕሪየት ነው፣ ቢ ካኖት ቢ ዲተርማይንድ ነው፣ ሲ ሪዝኔብሊ ኮሬክት ነው፣ ዲ ኢንኮሬክት ነው። ስለዚህ ለምሳሌ እዚህ ጋር ሳም ፉትቦል ፕሌየርስ አር ናት ፊት ትክክል ነው። ጥቂቶቹ ምንድናቸው ተብለናል? ፊት አይደሉም። እዚህ ጋር ሁሎቹም ፉትቦል ፕሌየሮች ስፖርት ፐርሰን ናቸው። ስለዚህ ሁሎቹ ስፖርት ፐርሰኖች ደግሞ ምንድናቸው? ፊት ናቸው። ግን እዚህ ጋር ኦል ፉትቦል ፕሌየርስ አር ስፖርት ፐርሰንስ በሚለው ፊት ቢሆን ኖሮ አይሆንም ነበር ማለት ነው። ምክንያቱም ስፖርት ፐርሰን ናቸው ፉትቦል ፕሌየሮች ብቻ አይሆኑ። ለምሳሌ ሯጮች ምናምንም በስፖርት ፐርሰን ውስጥ ስለሚካተቱ ስፔሲፊኬሽን አለው ማለት ነው። ሶ ኮሬክት አንሰር ሲ ሪዝኔብሊ ኮሬክት የሚለው ይሆናል ማለት ነው። እሺ አምስተኛው ጥያቄ በጣም ቀላሉና የሚሸውደው ጥያቄ ነው። ሃው መኒ መንዝስ ሃቭ ኤ 28 ዴይስ ይላል። በጣም ቀላል ጥያቄና የሚሸውድ ጥያቄ ነው። ሃው መኒ መንዝስ ሃቭ ኤ 28 ዴይስ። መልሳችን ማን ይሆናል ማለት ነው? መልሳችን በሚያስገርም ሁኔታ ሲ ነው የሚሆነው። ቢ ነው የሚሆነው ማለት ነው። ይቅርታ መልሳችን ቢ ነው የሚሆነው። ምንድነው የሚለው ጥያቄው? ሃው መኒ መንዝስ ሃቭ ኤ 20 ዴይስ፣ ስንት ወሮች ናቸው 28 ቀን ያላቸው ነው የሚለው እንጂ በአንድ ወር ውስጥ ስንት ቀን አለ አይደለም የተባለው። እዚህ ጋር ስንት መንዞች ናቸው? ሃው መኒ መንዝስ ሃቭ ኤ 20 ዴይስ፣ 12 መንዞች 28 ቀን አላቸው ማለት ነው። በጣም ቀላልና የሚሸውድ ጥያቄ ነው። መልሳችን ቢ 12 መንዞች 28 ቀን አላቸው የሚለው ይሆናል ማለት ነው። እሺ ኩዌሽን ነምበር 6 which of the following can be rearranged into 5 letter English word። እዚህ ጋር ከኤ ከቢ ከሲ እና ከዲ ሪአሬንጅ ተደርጎ ባለ 5 የእንግሊዘኛ ወርድ የሚሰጠን የትኛው ነው የሚለን። ኤ እንደዚህ የተዘበራረቀ ወርድ አለ፣ ቢ ላይም እንደዚሁ፣ ሲ እና ዲ። ይህንን ቆም ብላችሁ ብቻችሁን ስታስቡት ነው የሚሆነው ማለት ነው። መልሱን ግን እኔ እሰራላችኋለሁ። ይሄ ነው የሚሆነው። ለምሳሌ እንደዚህ አይነት ወርድ ሼፕ ወይም ደግሞ ፌዝ የሚል ቃል ይሰጣል ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው።
ሌሎቹ የእንግሊዝኛ ወርድ አይሰጡም። እንደፈለጋችሁ እንትን ብትሏቸው ማለት ነው፣ ብታቀያይሯቸው። እሺ ክላሲፊኬሽን አይተማለ ከ15ኛ ጥያቄ እስከ 18ኛ ኮንቴንስ። እዚህ ጋር ተማሪዎች የዘለልኩበት ምክንያት ሪዲንግ ኮምፕሬሽን ነው። ንባቡን ዘርያለሁ ማለት ነው። እስቲ የምችል ከሆነ በፓርት 2 ወይ ደግሞ ከ2016 ጋር አብሬ ያመጣዋለሁ ማለት ነው። ክላሲፊኬሽን ምክንያቱም ንባብ ከሆነ ከጀስት ከምንባቡ የምትመልሱ ጥያቄ ስለሆነ መስራት አያስፈልገውም ማለት ነው። እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ያሳውቁን። ኢንስትራክሽን ከ15 እስከ 18 ኮንቴንስ ካቴጎሪ ኦፍ ወርድስ ዊች ኢዝ ዋን ዳዝ ኖት ቢሎንግ ቱ ዘ ግሩፕ ቹዝ ዘ ወርድ ዛት ዳዝንት ፊት ዘ ግሩፕ ይላል። እዚህ ጋር የምታያችሁ ምንድነው የሚለን ኤ ቢ ሲ እና ዲ ላይ የተሰጡ ወርዶች አሉ። ሶ ከነዛ ከአራቶች ወርዶች ላይ ከሶስቱ ጋር አብሮ የማይሄድ ወይም እዛ ጋር ካሉት ሴቶች ውስጥ ከኤ እስከ ዲ ባሉት ውስጥ አብሮ የማይሄዱ የትኛው ነው የተባለው። እዚህ ጋር ምን ይላል? ሞኖጋሚ ይላል፣ ቢ ፖሊጋሚ፣ ሲ ፖሊግሎት፣ ዲ ፖሊንዳሪ ይላል። ፖሊያንድሪ። ሶ መልሳችን ማን ነው የሚሆነው ማለት ነው? መልሳችን ሲ ፖሊግሎት ነው የሚሆነው። ምክንያቱም ሞኖጋሚ ማለት ጀስት እነዚህ በሙሉ ሞኖጋሚ፣ ፖሊያንድሪ እና ፖሊጋሚ የምናያቸው ማለት ነው ታይፕ ኦፍ ሪሌሽንሽፕ ናቸው ማለት ነው። ታይፕ ኦፍ ሪሌሽንሽፕ ለምሳሌ ሞኖጋሚ ማለት አንድ ለአንድ መወሰን ማለት ነው። አንድ ሴትና አንድ ወንድ ብቻ አንድ በቃ ሲወሰኑ ብቻቸውን ሲኖሩ ማለት ነው። ፖሊጋሚ ነው ደግሞ ለምሳሌ አንድ ወንድ ከብዙ ሴት ጋር ወይ ደግሞ አንድ ሴት ከብዙ ወንድ ጋር ሲሆን ፖሊጋሚስ እንላለን ማለት ነው። ፖሊያንደሪም በተመሳሳይ ነው። ፖሊግሎት ማለት ግን ከነዚህ ከፖሊጋሚ፣ ሞኖጋሚ፣ ፖሊጋሚ እና ፖሊያንደሪ ጋር አይሄድም። እነዚህኞች ታይፕ ኦፍ ሪሌሽንሽፕ ሲሆኑ ፖሊግሎት ማለት ደግሞ ስኪል ነው ማለት ነው። ከአንድ በላይ ወይም ከሁለትና ከሶስት በላይ የሚሆኑ ቋንቋዎች የመናገር ችሎታ ማለት ነው እንጂ ከኤ ከቢ እና ከዲ ጋር አብሮ የሚሄድ ወርድ አይደለም ማለት ነው። ሶ በዚህ ምክንያት መልሳችን ማን ይሆናል ማለት ነው? ሲ ፖሊግሎት ይሆናል ማለት ነው። ፖሊግሎት ኢዝ መልቲሊንጓል ብዙ ቋንቋዎች መናገር የሚችል ሰው ማለት ነው። ሌሎቹ ግን የታይፕ ኦፍ ሪሌሽንሺፕ ኦር ሜሬጅ ናቸው ማለት ነው። እዚህ ጋር ኤሌክሽን፣ ቮቲንግ፣ ባሎት ቦክስ፣ ሲግናል ቦክስ ይላል። ኢሌክሽን ማለት ምርጫ ነው። ኢሌክሽን ምርጫ፣ ቮቲንግ ማለት ነው መምረጥ ነው። ባሎት ቦክስ ምናምን ደግሞ እቺ ቮት ያደረግንባትን ወረቀት ካርድ የምናስገባባት ማለት ነው። ሶ ሲግናል ቦክስ የሚለው ከነዚህኞቹ ጋር ከሶስቶቹ ጋር አብሮ ማች አያደርግም አይሄድም ማለት ነው። ሶ መልሳችን እሱ ይሆናል ማለት ነው። ዲ በጣም ቀላል ጥያቄ ነው። እዚህ ጋር ደግሞ ኤ ቲፖይንግ ይላል፣ ፍላይንግ፣ ስክሪሊንግ እና ስትራይዲንግ አብሮ የማይሄደው ማን ነው? ፍላይንግ ይሆናል ማለት ነው። እነዚህ ቲፖይንግ፣ ስክሪሊንግ እና ስትራይዲንግ ምናቸው ታይፕ ኦፍ ወኪንግ ናቸው ማለት ወይም ልክ የእግር ጉዞ ስናደርግ እንደዛ የእግር ጉዞ አይነቶች ናቸው። ፍላይንግ ደግሞ በአየር ላይ የሚሄድ መንሳፈፍ ስለሆነ እነዚህኞቹ በእግር መሄድ ናቸው። በእግር የሚሄድ አይነቶች ሲሆኑ ይሄኛው ደግሞ መንሳፈፍ ነው። ሶ መልሳችን ቢ ይሆናል ማለት ነው። ያች፣ ሺፕ፣ ቬሂክል እና ቦት። እዚህ ጋር ደግሞ ይሄ በጣም ቀላል ጥያቄ ነው። ያች ማለት መርከብ ነው፣ ሺፕም መርከብ ነው፣ ቦትም ጀልባ ነው። ቬሂክል ግን ትራንስፖርት ሜትድ ነው። አጠቃላይ ትራንስፖርት ሜትድ ቬሂክል ይባላል። ለምሳሌ በየብስ ባስ ምናምን መኪናዎች ምናምን እነዚህኞቹም በቬሂክል ውስጥ ናቸው፣ ሴት ውስጥ ነው የሚገኙት ማለት ነገር ግን በውሃ ላይ ሲሆኑ እነዚህ በዛ ምክንያት መልሳችን ሲ ይሆናል ማለት ነው። ኢንስትራክሽን ፍሮም 19ኛው ጥያቄ እስከ 22ኛ ጥያቄ ደግሞ አናሎጂ ነው ማለት ነው። ሪድ ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ ወርድ ሪትን ኢን ካፒታል ሌተር ኬርፉሊ ኤንድ ቹዝ ዘ ወርድ ዛት ኮሬክትሊ ሃዝ ኤ ሲሚላር ሪሌሽንሺፕ ዊዝ ኤ ጊቨን ወርድ። ከተሰጣችሁ በካፒታል ሌተር ከተጻፈው ጋር ትክክለኛ ሪሌሽንሺፕ ያለውን ወርድ ምረጡ ነው የሚለው ማለት ነው። እዚህ ጋር ምን ይላል? አውቶሞቢል ብለን ጋራጅ ካን ምን ብለን ነው ሃንጋር የምንለው ነው የሚለን። ዴክ ይላል፣ ትራክ፣ ትሬን፣ ኤርፕሌን። ሶ መጀመሪያ የመጀመሪያዎቹ ወርዶች አውቶሞቢል እና ጋራጅ ምን አይነት ሪሌሽንሺፕ ነው ያላቸው የሚለውን አይዴንቲፋይ ማድረግ አለባችሁ ማለት ነው። ሶ አውቶሞቢል መኪና ማለት ነው። ስፔሻሊ መኪኖች ጋራጅ ውስጥ ምንድን ነው የሚያደርጉት?
ይጠገናሉ። ለምሳሌ ጋራጅ ውስጥ መኪኖች ይጠገናሉ ወይም ደግሞ ይቀመጣሉ ማለት ነው። ጋራጅ ውስጥ ሃንገር የምን መቀመጫ ነው? የትሬን ነው? ትሬን የሚጠገንበትና የሚቀመጥበት ነው ወይስ ኤርፕሌን ነው ወይስ ትራክ ነው ወይስ ዴክ ነው? መልሳችን ማን ነው ማለት ነው? ኤርፕሌን ይሆናል ማለት ነው። ኤርፕሌን የሚቀመጥበት ወይም ደግሞ የሚጠገንበት ማለት ነው። አውቶሞቢል ኢዝ ኬፕት ኢን ጋራጅ ኤንድ ኤርፕሌን ኬፕት ኢን ሃንጋር ይሆናል ማለት ነው። ኩዌስችን ነምበር 20 ኪ ብለን ማን ካል ሎካል ኪ ብለን ሎካል ቁልፍና ምንድነው የሚባለው? ይሄ ደግሞ የተቆለፈበት መክፈቻዋ ናት። ይሄኛው ደግሞ ቁልፉ ማለት ነው። ካን ምን ብለን ነው ኮምፒውተር የምንለው? መጀመሪያ የነዚህ የሁለቱ ወርዶች ፋንክሽን ሪሌሽንሺፓቸው ምንድነው ግንኙነታቸው ስንል ኪ ለምንድነው የሚያገለግለን ማለት ነው? ሎኩን ለመክፈት ነው የሚያገለግለን ማለት ነው። ኮምፒውተሩን ለመክፈት የሚያገለግለን ማን ነው? ሞኒተር ነው አይደለም። ሰርቨር አይደለም። ስክሪንም አይደለም። ምንድነው የሚያስፈልገን ማለት ነው? ፓስወርድ ኮምፒውተሩን ለመክፈት። ምክንያቱም ኪው እዚህ ጋር ሎኩን ለመክፈት ነው የሚያገለግለን። ፓስወርዱ ደግሞ እዚህ ጋር ኮምፒውተሩን ለመክፈት ያገለግለናል ማለት ነው። ሪሌሽንሺፓቸው ፋንክሽናል ሪሌሽንሺፕ ያላቸው ማለት ነው። እሺ ነስት ብለን በርድ ካል ምን ብለን ነው ላይሆን የምንል? እንደዚህ አይነት አናሎጂ ጥያቄዎችን ለመስራት የግድ የመጀመሪያዎቹን ሁለት ፔሮች በደንብ ሪሌሽንሺፓቸውን ማወቅ አለብን ማለት ነው። ነስት ማለት ምንድነው? በርድ ማለት ምን ማለት ነው? ነስት ማለት የበርዶች መጠለያ ማለት ለምሳሌ አሁን ነስት ብለን በርድ ካል ለሂውማን ምን እንላለን ማለት ነው? ሸልተር ወይም ሀውስ እንላለን ማለት ነው። በርዶች የሚኖሩት የት ነው? ነስት ላይ ነው ማለት ነው። የወፍ ጎጆ የምንለው ማለት ነው። ላዮኖች የሚኖሩበት ቦታ ምንድን ነው? ባክያርድ ነው? ሃይቭ ነው? ኬቭ ነው? ኬቭ ላይ አይኖሩም፣ ዋሻ ላይ። ሃይቭ ላይም የንብ ነው። ባክያርድም አይደለም። ማንም ይሁን ማለት ነው የአንበሶች መኖሪያ ዴን ይባላል ማለት ነው። መልሱ ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። እሺ ፊዚሻል ብለን ሆስፒታል ካን ምን ብለን ስኩል እንላለን? መጀመሪያ የሁለቱ ወርዶች ሪሌሽንሺፕ ምንድነው? ፊዚሻን የት ነው የሚሰራው? ሆስፒታል ውስጥ ይሰራላ። ማን ነው ትምህርት ቤት ውስጥ የሚሰራው ካን አድሚኒስተር፣ ሱፐርቫይዘር፣ ስቱደንትስ፣ ቲቸርስ ነው። እዚህ ጋር ለምሳሌ ለምን ሱፐርቫይዘር አልሆነም ለምን አድሚኒስተር አልሆነም ልትሉ ትችላላችሁ። ሆስፒታል ውስጥ እኮ አድሚኒስተርም አለ፣ ግን እንደ ፊዚሻን ሆኖ በዚህ አናሎጂ የሚገባልን ቲቸር ነው ማለት ነው። ስቱደንት ስለምን አልገባም? ተማሪዎች የሚገቡት ሊማሩ ነው እንጂ ሊሰሩ አይደለም ማለት ነው። ወይም ለፊዚሻን አናሎጂ አይሆኑም ማለት ነው። ከዛ ኢንስትራክሽን አባውት ኩዌሽን 23 አፕ ቱ 25 ደግሞ ሶኒኒየም ነው ማለት ነው። ወይም ደግሞ ሲሚላር ሚኒንጎች ማለት ነው። በካፒታል ሌተር የተጻፈ አለ። ከአራቱ ኦልተርናቲቮች መካከል ትክክለኛ መልስ የሆነውን ትመርጣላችሁ ማለት ነው። ፎኒ ይላል እዚህ ጋር። ፌክ፣ ፈኒ፣ ጀኒን፣ ኦተንቲክ ምንድነው የሚሆን? ፌክ ማለት ኖት ጀኒን ኦር ሪል። ፎኒ ኢዝ ፌክ ማለት ነው። ፎኒ ማለት የሆነ ፌክ የሆነ ማለት ነው። ወይም ኖት ጀኒን ያን እዚህ ጋር ኖት ቢገባ ኑሮ ይሆን ነበር መልስ። እዚህ ጋር ኖት ጀኒን የሆነ ወይም ፌክ የሆነ ማለት ነው ፎኒ የምንለው። መልሳችን ኤ ይሆናል ማለት ነው። ሶኒኒየም ነው ወይም ደግሞ ተመሳሳይ ወርዶች ማለት ነው። ሲሚላር ሚኒንግ ያላቸው። ሂዩመሪየስ ይላል። ስቴሽንግ፣ ሳሺንግ፣ ሳቲስፋይንግ፣ አሚዊንግ፣ ዳፕቲንግ። ሂዩመሪየስ ማለት ምን ማለት ነው የሚለውን ማወቅ እንችላለን። ወይም ደግሞ የመጀመሪያውን ወርድ ካላወቅ ነው ማለት ነው እዚህ ጋር ያሉ ወርዶችን ብቻ ከኤ እስከ ዲ ያሉት ወርዶች በማየት ብቻ መልሳችን መመለስ እንችላለን ማለት ነው። ሂዩመሪየስ ማለት ልክ መገረም፣ መዝናናት ምናምን ነው። አሜዚንግ የሚለው ይሆናል ማለት ነው። መገረም፣ መዝናናት ወይም መደነቅ አሜዚንግ የሚለው ይሆናል ማለት ነው። እሺ ቴፍት ማለት ቴፍት ወይ ዝርፊያ ምናምን ማለት ነው። ዝርፊያ ደግሞ ምን ይሆናል ማለት ነው? ይሄ ነው የሚሆነው ቡልጋሪ የሚለው ማለት ነው። ሌሎቹ አይሆኑም ማለት እነዚህ መልስ አይሆኑም ማለት ነው። እሺ አናቶሚ ያለ ከ26 ከ28 ደግሞ አናቶሚ ወይም ደግሞ ኦፖዚት ሚኒንግ ማለት ልክ በካፒታል ሌተር ልክ እንደ ቅድሙ የተጻፋሉ ማለት ነው።
አሁን ላይ የምትመርጡት ደግሞ ኦፖዚት ሚኒንጋቸው ወይም ደግሞ ተቃራኒ ሚኒንጋቸውን ነው የምትመርጡት ማለት ነው። ፎንድሊ ይላል አፊክሽኔት፣ ሶሺየብል፣ ሀተርድ፣ አግሪብል ይሆናል ማለት ነው። መልሳችን ማን ይሆናል? ፎንድሊ ማለት አፌክሽኔትሊ ወይም ላቪንግ ሶ ኢትስ ኦፖዚት ኢዝ ሀተርድ። ፎንድሊ ማለት መውደድ ማለት ነው። የሆነ ነገር መውደድ ወይም አፊክሽኔት ማለት ነው። አፊክሽኔት ማለት ለዚህኛው ለፎንድሊ ምኑ ነው ማለት ነው? ሲሚላር ሚኒንግ ወይም ሶኒኒየሙ ነው። የዚህ ኦፖዚት ነው የተባለው እኛ አንቶኒየም ስለተባል ሄተርድ የሚለው የሆነላ ማለት ነው። መልሳችን ሲ። ሶሺየብል አግሪብል የሚሆነው መልስ አይሆንም። ሶሺየብል ተጫዋች ምናምን ነገር ነው። አግሪብልም በቀላሉ የሚስማማ ምናምን ነገር እዚህ ጋር መልስ አይሆንልንም ማለት ነው። 27ኛው ጥያቄ ኢንቪንሲብል ይላል። ኢንቪንሲብል ማለት ብሬኬብል፣ ዲቤቴብል፣ ቪዚብል፣ ኮንኬሬብል ለማለት ነው ይሄኛው። መልሳችን ማን ነው የሚሆን ማለት ነው። መጀመሪያ ግን ወርዱ ምን ማለት ነው? ኢንቪንሲብል ማለት አለመጠቃት ወይም ለምሳሌ አለመወረር፣ አለመደፈር ምናምን የሚሉ ቃላቶች ሚኒንጎች ነው ያለው ማለት ነው። ብሬኬብል አይሆንም። ዲቤቴብል፣ ቪዚብል፣ ኮንኮሬብል ይሆናል ማለት ነው። ምክንያቱም ኮንኮሬብል ማለት መጠቃት ወይም ደግሞ መሸነፍ ምናምን ነው። አንቶኒየም ስለሆነ እየሰራን ያለ ነው። መልሳችን ዲ ይሆናል ማለት ነው። ኢንቪንሲብል ማለት ኢንካፔብል ኦፍ ቢንግ ዲፊትድ አለመጠቃት ወይም አለመሸነፍ፣ አንኮንኮሬብል ወይም አለመወረር ምናምን አይነት ሚኒንግን ያለው ማለት ነው። የዚህኛው ኦፖዚት ማን ይሆናል ማለት ነው? ኮንኮሬብል የሚለው ይሆናል ማለት ነው። 27ኛ ሰቦርዲኔት ይሆናል ይላል። ሰቦርዲኔት ማለት ምን ማለት ነው? ጀስት ሰቦርዲኔት ማለት ኢንፌሪየር መሆን ማለት ወይም የበታችነት አይነት ስሜት መሰማት ማለት ነው። የዚህኛው ኦፖዚቱ ምን ይሆናል ማለት ነው? ሱፔሪየር ይሆናል ማለት ነው። ኤ። ከዛ ሰብስቲቱሽን አለ። ኢንስትራክሽን ኩዌሽን 33 አፕ ቱ 35 አር ሪሌትድ ቱ ዘ ወርድ ሰብስቲቱሽን በአንድ ወርድ ላይ ሌላ ወርድ መተካት ማለት ነው። ኢኩዌሽን ኢዝ ፎሎድ ባይ ፎር ኦልተርናቲቭስ ቹዝ ዘ ወርድ which can be interchangeably used with the word written in the bold ይላል። question number 33 the man was killed in a car accident. His body was dragged from the burning wreckage of his car ይላል። the remaining fire breakfast breaks and wheels ይላል ማለት ነው። ለዚህኛው ወርድ ተመሳሳይ ቃል ነው የምትፈልጉት ማለት ነው። ሪኬጅ መጀመሪያ ሪኬጅ ማለት ምን ማለት ነው የሚለው ማወቅ አለባችሁ ማለት ነው። ከዛ እዚህ ጋር ያሉ ወርዶች ከኤ እስከ ዲ ያሉትን ማወቅ አለባችሁ። ሪኬጅ ማለት ምን ማለት ነው? the part of something that has badly damaged የሆነ ነገር ፓርት ምን የሆነ ማለት ነው? በጣም በአስከፊ ሁኔታ የተጎዳ የሆነ ነገር ፓርት ማለት ሪሜንስ ቀሪ ማለት ነው። ማን ይሆናል ማለት ነው? መልሳችን ኤ ይሆናል ማለት ነው። ሪሜንስ የሚለው ሃርቫርድ is the most prestigious university in the USA. ሃርቫርድ ዩኒቨርሲቲ በጣም ፕሬስቲጂየስ የሆነ ዩኒቨርሲቲ ነው እያለ ነው። ፕሪቪሌጅድ፣ አድማየርድ፣ ሳይንድ፣ ካንስልድ። ፕሬስቲጂየስ ማለት የሆነ ክብር ያለው ምናምን ማለት የሚደነቅ ክብር ያለው ምናምን ማለት ነው። አድማየርድ የሆነ ማለት ነው መልሳችን። ሌሎቹ አይሆንም። አሁን ካንስል እዚህ ጋር ብታስገቡት ምንም ሚኒንግ አይሰጥም ማለት ነው። ለምሳሌ ሃርቫርድ ኢዝ ዘ ሞስት ካንስል ዩኒቨርሲቲ ኢን ዘ ዩኤስኤ ጀስት ፕሬስቲጂየስ የሚለውን መተካት አይችልም ማለት ነው። ቬሪ ሪስፔክትድ ኦር አድማየርድ ማለት ነው ፕሬስቲጂየስ። 35 the government has just repealed the law of segregating public facilities so that there will be no longer discrimination ይላል። እሺ ለምሳሌ ሎንገር ዲስክሪሚኔሽን የማይኖረው ፐብሊክ ፋሲሊቲዎች ምን ሲሆኑ ነው የሚለውን ካንስል ሲሆኑ ነው። ያ ማለት ምን ማለት ነው? ሪቮክድ ኦር ካንስል ሲሆኑ ሪፔልድ የሚለው ቃል ማለት ነው። ምክንያቱም በጀስት ሚኒንጉ ስታስገቡት ሚኒንጉን የሚሰጣችሁ ማለት ነው። ወይም ደግሞ ሚኒንግ ፉል የሚያደርገው ካንስል የሚሆነው ነው ማለት ነው። ስለዚህ የዛሬውን ጥያቄ በዚህ ጨርሰናል ማለት ነው። ማትስ ፓርት ወይም ደግሞ ሌሎች የ2016 እስከ 2015 እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ሴክሽን ያሳውቁም ማለት ነው።